ደምጣችሁ የአየር ሰዓቱን ተረክቧል። በቅድሚያ ግን ለመላው የክርስትና እምነት ተከታዮች እንኳን ለጌታችንና ለመድኃኒታችን የኢየሱስ አሜን የአውደ ዓመት የመልካም ምኞት መግለጫ መልእክታቸው እንዲህ ይላል። ሰላም ሰላም፣ ውድ አዘጋጆችና አቅራቢዎች እንዲሁም ውድ ታዳሚያን፣ በቅድሚያ የከበረ ሰላምታዬን ጀባ እያልኩኝ በማስቀጠል በዚህ ተወዳጅ ጣቢያ በጋዜጠኝነት ሙያ የተሰማራችሁ የኦርቶዶክስ እምነት ተከታይ ሆናችሁ እንዲሁም በዚሁ ጣቢያ ከአድማጭነት እስከ ቋሚ ተሳታፊነት ለዘለቃችሁ የእምነቱ ተከታዮች በሙሉ እንኳን አደረሳችሁ እላለሁ። ለአቶ አለማየሁ መልአከ፣ ለመቶ አለቃ ሁቤ ታሪኩ፣ ለፋሲል ሲራክ፣ ለአበራ ውዱ፣ ለሄለን ዘማሪያ፣ ለጤና ደስታ፣ ለተመስገን ጅዶ እንዲሁም ለአዲስ አበባው ተሳታፊያችሁ ለሀብታሙና ለመላው ቤተሰቡ እንዲሁም በጣም ለማከብራትና ለማደንቃት ባልደረባችሁ አዜብ ታደሰና ስማቸውን ላልጠቀስኳቸው ሁሉ እንኳን አደረሳችሁ ብያለው። መልካም የትንሣኤ በዓል ይሁንላችሁ ብለዋል ጥቁር አሚን ከደሴ። ጥቁር አሚን ከደሴ ላደረሱን የመልካም ምኞት መልእክት እኛም እናመሰግናለን። ለእርሶም መልካም የትንሣኤ በዓል እንዲሆንልዎት እንመኛለን። ተከታዩ መልእክት የደረሰን ከቤተኛችን ፋሲል ሲራክ ነው። የበዓል ሰሞን ትዝታን ነው የሚመለከተው። መልእክቱ እንዲህ ይላል። እንዴት ናችሁ ዶቼ ቬለዎች? የጾመ ሕማማትና ትንሣኤ በዓል ከልጅነቴ ጀምሮ ልዩ ትዝታዎች ስላሉኝ እጅግ የምወዳቸው ጊዜያት ናቸው። በጾመ ሕማማት ወቅት እዚህ ተወልጄ ባደግኩበት አዲስ አበባ በተለምዶ ለገዳዲ ትምህርት ቤት ማሰራጫ አካባቢ ቀበሌ 51 ስለሆነ ልደታ ቤተ ክርስቲያን ከሰፈር ልጆች ጋር በመጠራራት ምንጣፋችንን ይዘን በጾሙ በስግደቱ ተግተን በጸሎታችን ደግሞ ሚኒስትሪ አሳልፈኝ፣ ኳስ ጎበዝ ተጫዋች አድርገኝ፣ ሳድግ ዶክተር አድርገኝ ወዘተ እያልን ጸልየን ተስለን ከዚያም ዕለተ ሐሙስ ሲደርስ ደግሞ ጉልባናችንን እናጣጥማለን ይላሉ ፋሲል። ዕለተ ስቅለት ሲመጣ ደግሞ ሰፈር ውስጥ የተለያዩ መንፈሳዊ ድራማዎችን ሰርተን ግጥም ገጥመን በመዝሙር ዝማሬ ተወዳድረን ሰፈራችንን አስጠርተን ክዋኔውን በይደር ለዕለተ ቅዳሜ አስተላልፈን እንለያያለን። ፋሲል የልጅነት ትዝታቸውን ያለፉበትን መንገድ እያስታወሱ የሰሞነ ሕማማት ትዝታቸውን ሲያጋሩን፣ በመቀጠልም የአውደ ዓመት የዋዜማ ድባብ ትዝታው አይረሳም ይላሉ። በዕለተ ቅዳሜ ደግሞ ቤተሰብን ለማገዝ ቤት በማጽዳት ብርጭቆ በማጠብ ካሳለፍኩ በኋላ ወደ ከሰዓት አካባቢ ከጓደኞቼ ጋር ተያይዤ 5ኛ አካባቢ ወደሚገኘው በግ ተራ ሂደን የበግ ግብይት ማየት ያስደስተኛል። እግረ መንገዴን ማታ አባቴ ከክፍለ ሀገር ጭኖ የሚመጣውን ዶሮ፣ በግ፣ ልብስ፣ ቅቤ፣ ሸንኮራ አገዳ በአይነ ህሊናዬ በማሰብ ጓደኞቼን ሆድ ማስጮ ይመቸኝ ነበር በማለት የኋላውን ያለፈውን ታሪካቸውን ያስባሉ። በተጨማሪም እናቴ ሽንኩርት እየላጠች ማልቀስና የዶሮ ማቁላላት ትዕይንት ምራቄን እየዋጥኩ ማታ በታላቅ ፊልም የሚታየውን የኢየሱስን ፊልም በጉጉት መጠበቅ እጅግ ያስደስተኛል ይላሉ። ሰዓት ደርሶ ሲመሽ አባቴ የገዛልኝን ልብስ ትራሴ ስር ደብቄ ቀኑን ሙሉ የደከማትን እናቴን ዶሮ እንዳያር በመሃል ከእንቅልፏ እየቀሰቀስኩ እንድታማስል ታላቅ ፊልሙን እኮመኩማለሁ። በኋላም እህትና ወንድሜ 9 ሰዓት ደርሶ ከቤተ ክርስቲያን ሲመለሱ አብሮ እናቴ በሰራችው ዶሮ ጾም ልጓሙን መፍታት እንዴት ደስ የሚል ትዝታ መሰላችሁ። ለማንኛውም ለሁላችሁም ከወዲሁ እንኳን ለትንሣኤ በዓል በሰላም አደረሳችሁ፣ መልካም በዓል እመኛለሁ ብለዋል ፋሲል ሲራክ። እኛም ፋሲልን በትዝታ ወደኋላ ወስደው ልጅነታችንን ስላስታወሱን ምስጋናችን ከልብ ነው። ፋሲል ለእርሶም ዶቼ ቬለዎች በቅድሚያ ቢዘገይም እንኳን ለ60ኛ ዓመት አደረሳችሁ። ለሬዲዮ ፍቅር የአባቴ ተጽዕኖ ትልቅ ነበር። ልዩ ትዝታ አለኝ። ልጆች ሳለን የአባታችን የስራ ቦታ ከቤት ትንሽ ራቅ ይል ስለነበር ከትምህርት ቤት መልስ ስራ አግዘው ነበር። እናም ዘወትር ጠዋት ሬዲዮ ይዞ ከቤት የመውጣት ልምድ ነበረው። እናም አንዳንዴ ረስቶ የወጣ ቀን በወቅቱ ስርጭቱ ሊጀመር ለ11 ሰዓት ምናምን ጉዳይ ሲቀረው ነው እና ሩጥ ሊያመልጠኝ ነው ይለኛል። ከዚያም እኔም ጎሽ የኔ ልጅ ለመባል በሩጫ ደርስለታለሁ። እናም ያኔ የጀመረ ዛሬም ቀጠለ። በተለይ በሰዓቱ ለአርያም፣ ለጋሽ አማኑኤል፣ ለሳይንስ አቅራቢው ጋሽ ተክሌ የኋላ ልዩ ፍቅር ነበረኝ በማለት ከዶቼ ቬለ ጋር ያሳለፉትን ጊዜ ወደኋላ ተመልሰው ትዝታቸውን አጋርተውናል። አድማጫችን እናመሰግናለን። ቀጣዩ መልእክት ደግሞ እንዲህ ይላል። ካፋን ቡዳ በላው። ይድረስ ለተከበረው የአኩሪ ታሪክ ባለቤት ለሆነው የካፋ ሕዝብ ዛሬ ለካፋ መጥፎ ቀን ነው። ይህ ዜና ዶክተር ጴጥሮስ ወልደ ጊዮርጊስ የቦንጋ ዩኒቨርሲቲ ፕሬዝዳንት ከኃላፊነት ተነሱ የሚል መርዶ ጭምር ነው።
ምክንያቱም ከፋ ከተረሳችበት ከተገፋችበት ለትንሣኤዋ ብስራት ከትውልድ መካከል አንድ ልጅ ብታገኝ ይኸው ሰው የአምስተኛው ትውልድ ዩኒቨርሲቲ አንዱ የሆነው የቦንጋ ዩኒቨርሲቲ ምስረታውን ተከትሎ ወደ ኃላፊነት ቢመጡም በጣም በአጭር ጊዜ አስደማሚ ስራ በመስራት በሀገራችን ከሚገኙ አንጋፋ ዩኒቨርሲቲዎች ግንባር ቀደም አስሮች ውስጥ መካተት አስችለዋል። እንዲሁም ከዓለም አቀፍ ተቋማት እውቅና አትርፈዋል። ለዚህ እውቅናቸውም ጣቢያችሁ ዶቼ ቬለ በአንድ ወቅት አክብሮ ቃለ መጠይቅ አድርጎላቸው ነበር። በዚህም ከከፍተኛ የትምህርት ተቋማት ባሻገር ሌሎች አምራችና የምርምር ተቋማት አርአያ በመሆን ከበርካቶችም ጋር የልምድ ልውውጥ በማድረግ ላይ ይገኛል ይላሉ አድማጫችን በላኩልን መልእክት። ይህም ተረስቶ የነበረውን የካፋ አካባቢ መልሶ በማስተዋወቅ በእኚህ ታላቅ የተግባር ሰው አመራር የተገኘ ውጤት ነው። ይሁንና እርግማን ይመስል ይህን ውድ ልጇን ድንገት ከቦታው ወይም ከኃላፊነት በማንሳት ሁሉንም ያስደነገጠና ለረዥም ጊዜ ይሁን ለአጭር ጊዜ ያቀዱትን የሰማነውን ሳይፈጽሙ ድንገት ከቦታው ተነስተዋል። በምትካቸው ለቦታው ባዳ ወይም የፖለቲካ አመራር ብቻ የሆኑ ለአካባቢው እንግዳ ሰው ተሾመዋል ሲሉ ስማቸውን ያልጠቀሱ ተሳታፊያችን ቅሬታቸውን የገለጹበትን መልእክታቸው ረዘም ይላል። መልእክታቸው ካሳጥረን በእንዲህ አይነት መልኩ አዘጋጅተናል። የተዛባው ፍርድና የሰው ልጅ ይላሉ ውቤ። እነሆ መልእክታቸው። ከጥንት አባቶቻችን ገድል እንደምንረዳው ለእውነት ኖረው ለእውነት አልፈዋል። አንዳንዶችም ከገድላቸው እንደምንረዳው መንግስተ ሰማያትን ወርሰዋል። ለምንኖርባት ዓለምና ለሃይማኖታቸው ጽኑ መሰረት ጥለዋል። ዛሬ እኛ መኖር የያዝነው እነሱ የሰሩትን ጥልቅ ህግጋት እያፈረስን ነው። እኛ እንኳ ህግጋትን ልንሰራ አባቶች ያቆዩልንን እየሻርን ነው። ስጋቴ የምድሩንም የሰማዩንም አጥተን ከሁለት ያጣ ሆነን እንዳንቀር ነው። እኛ ለህግጋት ሳይሆን ለመፍቀረ ንዋይ ተገዢዎች ሆነናል። መቼም መፍቀረ ንዋይ የገዛው ሰው ማንም ይሁን ማን የማንኛውም ሃይማኖት ተከታይ ይሁን ሃይማኖተኛም አይሁን በመዋለ ንዋይ ነቅዞ እጁ በደም ተጨማልቆ መንግስተ ሰማያትን ይወርሳል ተብሎ አይጠበቅም። መንግስተ ሰማያት ማለት እኔ በቁንጽሉ እስከምረዳው ድረስ ሌባው፣ ቀማኛው፣ ነፍሰ ገዳዩ፣ ሐሜተኛው፣ ሴሰኛ ሁሉ በጅምላ እንደ መንጋ ተነድቶ የሚገባበት አይመስለኝም። ሳያውቁ የሚያምፁብኝ ናቸው የሚለው እዚህ ላይ የሚሰራ አይመስለኝም። እንደው ስለ ህግጋት ካነሳው ላይቀር ስለ ምድራዊ የተዛባ ህግ ጠቀስ አድርጌላችሁ ልለፍ። አንድ ሰው ሌላውን ሰው ሲገድል ሰዎች ነፍሰ ገዳይ ይሉታል። ንጉሱ አንድን ሰው ሲገድል ግን ትክክለኛ ናቸው ይባላሉ። አንድ ሰው ገዳሙን ሲዘርፍ ሌባ ይሉታል። አንዲት ሴት ባሏን ስታዋርድ ዘማዊት ናት ይለዋታል። በኋላ ላይ ንጉሱ እርቃኗን በመንገድ ላይ እንድትሄድ ሲያደርጓትና በድንጋይ ሲወግሯት ግን ጨዋ ይባላሉ። ደም ማፍሰስም ሆነ መግደል በህግ የተከለከለ ነው። ታዲያ ለንጉሱ ደም ማፍሰስና መግደልን ህጋዊ ያደረገላቸው ማን ነው? የአንድን ሰው ገንዘብ መስረቅ ወንጀል ነው። ነገር ግን የአንድን ሰው ህይወት መንጠቅ የጨዋ ድርጊት ነውን? ባልን ማዋረድ አስቀያሚ ተግባር ሊሆን ይችላል። ነገር ግን በህይወት ያለን ሰው በድንጋይ መውገር ደስ የሚያሰኝ ፍርድ ነውን? ክፋትን በክፋት ተበቅለን ይህንን ህግ ልንለው እንችላለን? ምግባረ ብልሹነት በበለጠ ምግባረ ብልሹነት እየተዋጋን ይህንን ደንብ ልንለው እንችላለን? ወንጀሎችን በበለጡ ወንጀሎች ድል እያደረገ ይህንን ፍትህ ልንለው እንችላለን? እያሉ ጥያቄያቸውን ይቀጥላሉ። ከዚህ እንደምንረዳው ምድራዊ ህግ ምን ያህል የተዛባና የጉልበታሞች ጠበቃ እንደሆነ ነው በማለት ውቤ ዘለግ ያለው መልእክታቸውን ቋይተዋል። ውቤ እንደተለመደው ለመልእክቱም ለተሳትፎም ምስጋናችን ይድረሰው። ሰላም ለእናንተ ይሁን። እኔ ጥበብን በጣም አደንቃለሁ ያሉን ደግሞ ሀብታሙ ናቸው ከአዲስ አበባም። እነሆ የሀብታሙ መልእክት። በተለይ ለገጣሚ የተለየ ቦታ አለኝ በማለት ሀሳባቸውን የጀመሩት ሀብታሙ የስብሐት ገብረ እግዚአብሔርና የበእውቀቱ ስዩምን የግጥም ይዘት ያላቸው መጽሐፎች በጣም አነባለሁ ብለዋል። ሲደብረኝ ሲከፋኝ መጽናናት ስፈልግ ግጥም አነባለሁ፣ እሰማለሁ። ይህን መውደዴን ተከትሎ በዚሁ የአድማጮች ማህደር መድረክ የማውቀው ሀሳቦቹን ወይም ነገሮቹን በእነዚያ ለዛ ባላቸው አንደበቱ የሚያንቆረቁርልን ከጤና አዳም ሰፈር እያለ የሚያቀርብልን ወንድማችን የት ገባ ሲሉ ይጠይቃሉ። እኔ በእውነት ወንድሜ ላደርገው እፈልጋለሁ፣ ፈልጉልኝ ብለዋል ሀብታሙ ከአዲስ አበባ። አለማየሁ መላከ የጂንካው የጤና አዳም ሰፈሩ የግጥም አባት አለው እንደሚሏቸው ተስፋ እናደርጋለን።